ስም አይቀበርም። ጤና ይስጥልን እንደምናምሽታችኋል የምንወዳችሁ የሸገር ቤተሰቦች፣ ይህ ሳምንታዊው ስም አይቀበርም ነው። በዛሬው ዝግጅታችን የአድዋዋን ቆራጥ ጀግና እቴጌ ጣይቱ ብጡልን እናስባለን። የፕሮግራሙ አዘጋጅና አቅራቢ ወንድሙ ኃይሉ ነኝ። አብራችሁን እንድትቆዩ በአክብሮት ጋብዛለሁ። ስም አይቀበርም። ከመልካም ሽቶ መልካም ስም ይበዛል። ጣይቱ ብጡል ከ1832 እስከ 1910 ስም አይቀበርም። ከመልካም ሽቶ መልካም ስም ይበዛል። ብርሃን ዘኢትዮጵያ በሚል ቅጽል ስም የሚታወቁት እቴጌ ጣይቱ ከአባታቸው ደጃዝማች ብጡል ኃይለ ማርያምና ከእናታቸው ከወይዘሮ የውብዳር በነሐሴ 12 ቀን 1832 ዓ.ም በጌምድር ውስጥ ደብረ ታቦር ከተማ ተወለዱ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሥርዓት መሠረት በተወለዱ በ80 ቀናቸው ጥቅምት 23 ቀን 1833 ዓ.ም በደብረ ታቦር ኢየሱስ ቤተ ክርስቲያን ክርስትና ተነሱ። በልጅነት ዘመናቸው በዚሁ ደብር ውስጥ ዳዊት ደገሙ። ከዚያም በጊዜው ይሰጡ የነበሩትን ሌሎች የሃይማኖት ትምህርቶች በየታላላቅ አድባራት በመዘዋወር ያጠናቀቁ ስለመሆናቸው ታሪክ አዋቂዎች ይናገራሉ። የተማሩባቸውም መጻሕፍት የተጻፉት በግዕዝ ቋንቋ ስለነበር ቋንቋውን አጣርተው ያውቁ ነበር። እናታቸው ወይዘሮ የውብዳር ባለቤታቸው ደጃዝማች ብጡል ኃይለ ማርያም ከሞቱ በኋላ በጅሮንድ መዩ የተባሉትን የአጼ ቴዎድሮስ ባለሟልን አግብተው ነበር። እርሳቸውም ጣይቱ ብጡል ትምህርት እንዲቀስሙ ለማድረግ ልዩ መምህር ቀጥረውላቸዋል። እቴጌ ጣይቱ በማኅደረ ማርያም ሆነው ይማሩና መጻሕፍትን ይቀጽሉ በነበሩበት ጊዜ ለቤተ ክርስቲያን መጋረጃ መስሪያ በትርፍ ጊዜያቸው ፈትል እየፈተሉ ያቀርቡ ነበር። በበገና ቅኝትና ድርደራም በኩል የታወቁ ባለሙያ እንደነበሩ ይነገርላቸዋል። የሸዋው ንጉሥ ምኒልክ በሸዋ የአጼ ቴዎድሮስ እንደራሴ ከነበሩት አቶ በዛብህ ጋር ነሐሴ 17 ቀን 1857 ዓ.ም በጋዲሎ አካባቢ በተደረገው ጦርነት ድል አድርገው ወደ አንኮበር ገቡ። በነሐሴ 24 ቀን ነገሱ። በነገሱም በ12 ዓመታቸው የፋሲካን በዓል በባህር ዳር አቅራቢያ ሱሉልታ ላይ ዋሉና ደብረመይ በጣይቱ ብጡል እናት በወይዘሮ የውብዳር ቤት ከጣይቱ ጋር ተጫጭተው ስለ ጋብቻቸው ተነጋገሩ። ከዚያም ዋና ከተማቸው ወደ ነበረችው ደብረ ብርሃን ተመለሱ። ከተጫጩ ከ2 ዓመት በኋላ ወይዘሮ ጣይቱን ለማስመጣት በቤተ መንግሥቱ በተደረገው ምክር መሠረት አለቃ ተክለ ማርያም ወልደ ሚካኤል ደብዳቤ ተሰጥቷቸው ተላኩ። በዚያም አስፈላጊው ሁሉ በተፋጠነ ሁኔታ ተሟልቶ በጎጃም በኩል ደንገጥሮችና አሽከሮች አስከትለው ጉዞውን ጀመሩ። ደብረ ብርሃንም በገቡ ጊዜ ንጉሡ ምኒልክ ታላቅ አቀባበል አደረጉላቸው። ከዚያም ጣይቱ ወንድማቸው ራስ ወሌ ብጡል ዘንድ ለጥቂት ዓመታት ተቀምጠው ከቆዩ በኋላ የጋብቻቸው ሥነ ሥርዓት የፋሲካ ዕለት ሚያዝያ 25 ቀን 1875 ዓ.ም በአንኮበር መድኃኔ ዓለም ቤተ ክርስቲያን ቅዱስ ቁርባን ተቀብለው ተጋቡ። አፈወርቅ ገብረ ጊዮርጊስ ዳግማዊ አጤ ምኒልክ በተባለ መጽሐፋቸው ከገጽ 39 እስከ 41 ከልጅነት ጀምረው ሲመኟት እንደ ሕልም ሲያልሟት ትኖር የነበረችው ጣይቱ ብጡል በ1875 ዓ.ም ደብረ ብርሃን ገባች። ንግሥተ ሸዋ ሆነች። ወዲያው የፋሲካ ዕለት አንኮበር መድኃኔ ዓለም ቆርበው ተጋቡ። ፀሐይቱ ለማለት ጣይቱ ተባለች። ነገር ግን ከጣይቱ እጣይቱ ለመባል ይገባታል ይላሉ። ንጉሡ አጼ ምኒልክ ንጉሠ ነገሥት ዘኢትዮጵያ የሚለውን ስም በተቀዳጁ በማግስቱ ጥቅምት 27 ቀን 1882 ዓ.ም ወይዘሮ ጣይቱ ብጡል እቴጌ ተብለው ተሰየሙ። የሥርዓተ ዘውዱ አፈጻጸም በከፍተኛ መሰናዶ የተጠናቀቀ በመሆኑ እጅግ ደማቅ እንደነበር ከተጻፉ ጽሑፎች ለማወቅ ይቻላል። እቴጌ ጣይቱም ጳጳሱ አቡነ ማቴዎስ ከንጉሠ ነገሥቱ እጅ የተቀበሉትን ዘውድ ደፉላቸው። ከዚያን ጊዜ ጀምሮ በታወቁበት እቴጌ ጣይቱ ብርሃን ዘኢትዮጵያ በሚል የክብር ስም ማኅተም ተቀረጸላቸው። እነዚሁ ታሪካዊ ሂደቶች እቴጌይቱን በኢትዮጵያ ወታደራዊና ማኅበራዊ ኑሮ ውስጥ ከፍተኛ ሚና ለመጫወት የቻሉ አድርገዋቸዋል።
እቴጌ ጣይቱ በኢትዮጵያ በሀገር አስተዳደርም ውስጥ ከፍተኛ ሚና መጫወት የጀመሩት ኢትዮጵያ ሚያዝያ 25 ቀን 1881 ዓ.ም በውጫሌ ላይ ከኢጣሊያ ጋር በተፈራረመችው ውል ውስጥ በኢጣሊያንኛው ትርጉም ሀገሪቷን ነጻነት እንደሌላት ጥገኛ በማስመሰል ዓላማ ላይ የተመረኮዘ ውንብድና መኖሩ ከታወቀ ወዲህ ነው። ይህ ለአድዋ ጦርነት መነሳት ምክንያትና ዋነኛ መንስኤ የሆነው ጉዳይ ሊታወቅ የቻለው እቴጌ ጣይቱ የውጫሌ ውል አንቀጽ 17 ላይ አለቃ አጽመ ጊዮርጊስ የተባሉ ቋንቋ አዋቂ አጼ ሚኒሊክ በሰጧቸው ትእዛዝ መሰረት ነው። ያኔ የውሉን ሰነድ በመመርመር የውሉ 17ኛ አንቀጽ የያዘውን የትርጉም መዛባት ያለበት መሆኑን አሳወቁ። ጉዳዩ ኢትዮጵያ የምትጎዳበት ስለመሆኑ ጭምር በማስረዳት በሰጡት ቃል እቴጌ ጣይቱ በጥንቃቄ ተመለከቱት። ጉዳዩን አጼ ሚኒሊክ በመጀመሪያ ሳይረዱ አለቃ አጽመ ጊዮርጊስ እንዲታሰሩ ቢያደርጉም እቴጌ ጣይቱ ግን እኚህ ሰው ትክክለኛ የኢትዮጵያ ወዳጅ መሆናቸውን ለአጼ ሚኒሊክ በማስረዳት ከ3 ዓመታት እስራት በኋላ ማስፈታታቸው ይታወቃል። በዚህ በኩል ሲታይ እቴጌ ጣይቱ የሚኒሊክ የቅርብ አማካሪ በመሆን በፖለቲካ ተግባሮች ምን ያህል አስተዋጽኦ እንዳበረከቱ መገንዘብ ይቻላል። እቴጌ እንደተናገሩትም አጽመ ጊዮርጊስ ቢታሰር ቢፈታም ለሀገሩ የሚገባውን ሰርቶ ነው። እረ ለመሆኑ ኢትዮጵያዊ ነኝ የሚለው ዮሴፍ ኢጣሊያኖች በተንኮል ገብተው በማታለል ይህን የመሰለ ሥራ ሲሰሩ አነጋጋሪ ሆኖ ሳለ እንዴት ሳያስጠነቅቆ ቀረ? በማለት የእቴጌ ጣይቱ የቁጣ ማዕት ወደ ዮሴፍ ዞረ። ከዚያም ጨምረው እንግዲህ ወዲህ የኢትዮጵያን ጥቅም የሚነካ ስር የሚነቅል መሠረት የሚያፈርስ ጉዳዩን ሁሉን የሳላየው እንዳያልፍ ይፍቀዱልኝ ብለው ለንጉሡ ባመለከቱት መሠረት አንቺ ሳታዩ ሳትመረምሪው አያልፍም በማለት ፈቀዱላቸው። ይህ ሁኔታ የሚያመለክተው እቴጌ ጣይቱ በኢትዮጵያ ፖለቲካ ውስጥ የነበራቸው ቦታ ምን ያህል ከፍተኛ እንደሆነ ነው። ውሉንም ለማስተካከል አጼ ሚኒሊክ ያደረጉት የዲፕሎማሲ ጥረት ውጤታማ ሊሆን ባለመቻሉ ሚኒስትሮች፣ የጦር አለቆችና መኳንንት የሚገኙበት ጉባኤ እንዲጠራ አደረጉ። እያንዳንዱ ሰው ስለተነሳው ችግር ያለውን አስተያየት የሀገር ፍቅር በተሞላበት አንደበትና የጋለ መንፈስ ሲገልጽ ቆየ። እቴጌ ጣይቱም አረክ የእኛ ሳተና ጦርነት ነው ያልከው ለምን ነጋ አታደርገውም? ሰማይ ምድሩ ሳይላቀቅ ጨለማ ከብርሃን ሲተናነቅ ቀኑ አይኑን ሳይከፍት እያጋሱ ይጠብቁሃል። የሀገሬ አናብስት የሀገሬ ጀግና እንኳን በድንፋታ በድማሚትም ወጀብ ልቡ የሚሸና ታገኛ ይምሰልህ አንድ እንኳን ለስለት የወኔ ኮስማና የሚል አቋማቸው በታሪክ ቅርስነቱ ለትውልድ ትተውት ያለፉት አባባል ዘመን ተለውጦ ዘመን እየተተካ በሄደ ቁጥር የሚነገር ሆነ። ስለዚህ የእቴጌን ጀግንነት የቁርጠኛ ኢትዮጵያዊ ልጅ ስለመሆናቸው ሌላ ማረጋገጫ ማቅረብ አያስፈልግም። እቴጌ ጣይቱ ወንድማቸው ራስ ወሌን አተኩረው በማየት በታወቀው ጀግና አንደበታቸው የተሰበሰበውን ሕዝብ ስሜት ለመቀስቀስ ድምፃቸውን እንዲያሰሙ ማድረጋቸው ይነገራል። መልኩ ከመልካችን የማይመሳሰል እግዚአብሔር በባህር ከልሎ የሰጠንን ሀገራችንን የሚቀማ ጠላት መጥቶ እንዴት ዝም እንላለን? እንዋጋለን እንጂ በማለት የሀገሪቱን ውበትና ልምላሜ የምታፈራውን እህልና የከብት አይነት እየተቃቀሱ በማንሳት ተናገሩ። ቀጥለውም እረ ለመሆኑ ተራራው፣ ሸለቆ፣ ወንዛ ወንዙ፣ ጨፌው፣ ሜዳው ማን ነው ቢሉት የማን ነው ብሎ ሊመልስ ነው? እንገጥመዋለን እንጂ በማለትም የተሰበሰበውን ሕዝብ ልብ የሚነካና ወኔ የሚቀሰቅስ ንግግር አደረጉ። በዚህ የተዋጣ የቅስቀሳ ችሎታቸውም ባገኙት መድረክና አጋጣሚ የሚጠቀሙ አንደበተ ርቱዕ መሆናቸው ይነገራል። ስለ እቴጌ ጣይቱ የፖለቲካ ሕይወት በምሳሌነት ሊቀርብ የሚችል ሌላ አይነተኛ ታሪክ አለ። ይኸውም አጼ ዮሐንስ በሞቱ በአንድ ዓመታቸው በመጋቢት 1882 ዓ.ም አጼ ሚኒሊክ ሀገሩን ለማረጋጋት ሲሉ መሃል ትግራይን ለመጎብኘት ሄዱ። ይህ የሆነው እቴጌ ጣይቱ ለሸዋም ለወሎም ለበጌ ምድርም ለየጁም መካከል በሆነችው ደሴ ከተማ ሆነው ሀገሩን እንዲጠብቁ በማለት ነው። እዚያ ሆነው ያከናወኑት ተግባር የረጉ አስተዋይና የተዋጣላቸው ዲፕሎማት አሰኝቷቸዋል።
በተለይም በሁለት የጦር አበጋዞች መሃል የሚፈጠር አለመግባባትን አግባብቶ በመፍታት በኩል ተወዳዳሪ አልነበራቸውም። እቴጌ ጣይቱ ከሕዝቡ ጋር በነበራቸው ግንኙነት በተለይም ያሳዩት በነበረው ርህራሄና ልግስና በጣም የተወደዱና የተመሰገኑ አድርጓቸዋል። ግልጽ የሆነው የፖለቲካ አስተያየታቸውና ጽኑ የሆነው ተግባራዊ ውሳኔያቸው ዘዴንና ስልጣንን እንዲሁም ምክርን፣ ኃይልን ምን ጊዜ በእንዴት ያለ መጠን መጠቀም እንዳለባቸው በትክክል የመገመት ችሎታቸው ሲታይ በዓለም ከታወቁ የፖለቲካ አርበኞች ውስጥ ሊወሳ የሚገባ ታሪካዊ ስፍራ እንዳላቸው አጠራጣሪ አይሆንም። ስም አይቀበርም። ከመልካም ሽቶ መልካም ስም ይበልጣል። መልካም ስማቸውን ለማትረፍ ካስቻላቸው ጉዳዮች ጽኑ በሆነ መንፈሳዊ ኑሯቸው አኳያ የሚታየው የልግስናና የቤተ ክርስቲያን ነጻ ተግባሮች አንዱና አይነተኛው ነው። ይህ ከሃይማኖታዊ መሪዎች ጋር ልዩ ግንኙነት ለመመስረት ያስቻላቸው ከመሆኑም በላይ የፖለቲካ ስልጣናቸውን ለማጠናከር ከፍተኛ አስተዋጽኦ እንዳደረገ ከሌሎች ታላላቅ የፖለቲካ ሰዎች ታሪካዊ አነሳስ ለመገንዘብ ይቻላል። በዚህ በኩልም እቴጌ ጣይቱ ብጡል በማህበራዊ ሕይወት ሲያደርጉ የነበሩት በጎ ተግባር በመንፈሳዊ ኑሯቸው በእምነቱ ተከታዮች ዘንድ ያላቸው ተቀባይነት እጅግ የጎላ ነበር። ከነዚህም ውስጥ ለየካ ቅዱስ ሚካኤል 30 ጋሻ መሬት፣ ለሐመረ ኖህ ኪዳነ ምሕረት 16 ጋሻ መሬት የሰጡ መሆኑ ለአብነት ያህል የሚጠቀሱ ናቸው። እቴጌ ጣይቱ ለኢትዮጵያ ፖለቲካዊ፣ ወታደራዊና ኢኮኖሚያዊ ሁኔታዎች መረጋጋት የሚያረጋግጥ የሀገር ግንባታ ተግባሮች በማከናወን ረገድና የአዲስ አበባ ከተማ መቆርቆር በእቴጌ ጣይቱ ከተጠናቀቁት የግንባታ ተግባሮች አንዱ ነው። ስለ እቴጌ ጣይቱ ሲወሳ በአዲስ አበባ ፒያሳ አካባቢ የሚገኘው የከተማዋ የመጀመሪያው ሆቴል ጣይቱ ሆቴል አብሮ ይነሳል። ስለ ጣይቱ ሆቴል የቱሪዝም ባለሙያ የሆኑት ዶክተር አያሌው ሲሳይ በአንድ ወቅት ለሸገር የተናገሩት እንዲህ በማለት ነበር። ጣሊያኖች እየገፉ መጥተው የአድዋ ጦርነት ተካሄደ። በ1888 በእኛ ወይም በ96 በፈረንጆቹ የአድዋ ጦርነት ተካሄደ። ጣሊያኖች እዛ ተደቆሱ። በዚህ ጊዜ የተማረከው ጣሊያንም ወደ አዲስ አበባ መጣ። ብዙ ፈረንጅ መጣ ማለት ነው። ከዛ ደግሞ የኢትዮጵያን ዝና በመስማት ብዙዎቹ የዲፕሎማሲ ግንኙነት ከኢትዮጵያ ጋር ማድረግ ጀመሩ። አሁን ነው እንግዲህ ፈረንጅ መምጣት የጀመረው። ብዙ ፈረንጅ መምጣት ጀመረ። በዚህ መካከል ፈረንሳይ ፈቀደ። የባቡሩ ሀዲድ መዘርጋት ጀመረ። አሁን እንግዲህ ለሆቴል መነሳት ዋናው ምክንያት ለሀገር ውስጥ እንግዳ የታሰበ ሳይሆን ከውጭ የሚመጡት እንግዶች ለማስተናገድ ተብሎ ነው ሆቴል የሚባለው ሐሳብ በኢትዮጵያ ሊጸነስ የቻለ። አንዳንድ ጸሐፊዎች የሚሉት ከውጭ የሚመጣው እንግዳ ቁጥር እየበዛ ስለመጣ ኢትዮጵያውያንም ወደ አዲስ አበባ እየመጡ መኳንንቱም ቢሆን ማደሪያ አዲስ የሚመጣው እንግዳ ቤተ መንግስት ሆነ ሰፈሩ። በዚህ ጊዜ የአሁኑ ግቢ ገብርኤል አካባቢ አንድ የእንግዳ ቤት ተሰርቶ ነበር የሚል ታሪክ አለ። እዛ እንግዳ ቤት ውስጥ ሰዎች 8 ቀን እንዲያድሩ ይፈቀድላቸው። ከ8 ቀን በኋላ 8 ቀን የሞላው ይለቃል። ዘመድ ፈልጋ አንተ ተብሎ ሌላው ደግሞ ይተካል። ምግቡ ከቤተ መንግስት በአጋፋሪዎች አማካይነት እየመጣ ይሰጣል። ማን ገነባው የሚለው እንግዲህ በወቅቱ በግንባታ የታወቁ ህንዶች ነበሩ። ለምሳሌ ራጉኤል ቤተክርስቲያንን የሰሩ ህንዶች። እንደገና ደግሞ ከጎንደር 9 አናጺዎች መጥተዋል ይላል። ከጎንደር 9 አናጺዎች መጥተው ነበር ይላል። እነኛ አናጺዎች የእንጦጦውን ቤተ መንግስት በመስራት ራጉኤልና የእንጦጦ ማርያም ቤተክርስቲያን በመስራት ተሳትፈዋል። ምናልባት እነኚህ ሰዎች ከዚህ ስራ ውስጥ መጥተውበት ይሆናል ብዬ አስባለሁ። በትክክለኛነት መናገር ባልችልም ጣሊያኖች ያው ገና ምርኮኞች ምናልባት ጣይቱ ሆቴል ሲሰራም ቢሆን ጣሊያኖቹም ነበሩ። ምክንያቱም እነኚህ ተማርከው የመጡት ጣሊያኖች በመንገድ ግንባታ ስራ፣ በቤት ግንባታ ስራ ሁሉ እንደገቡበት ታሪክ ይናገራል። ስለዚህ ጣሊያኖቹ መጥተው ስለነበር እነኚህ የውጭ ዜጎችና ኢትዮጵያውያን ተባብረው በአጭር ጊዜ ውስጥ ይህንን ቤት ሰርተውታል የሚል እምነት አለኝ። ይህን ነው አሁን እንደ መረጃ ልክ የምሰጠው እንጂ ይህንን ሆቴል ጣይቱ ናቸው እየተከታተሉ አሰሩት። ውሃው መጥቶ ከተሞላ በኋላ
ምናልባት በወቅቱ በነበረው የማሞቂያ ስልት ማሙቀው። አሁን እኔ ይህንን የማስታውሰው ምንድነው እነ ቤንትሌይ ምግባቸውን በልተው ገላቸውን ታጥበው ጣይቱ ሆቴል ተኝተው በማግስቱ መኪናዋን ይዘው ወደ ቤተ መንግስቱ ሄዱ ይላል። ስለዚህ ያ ውሃ ቀርቦላቸው ታጥበዋል ማለት ነው። እና በወቅቱ በነበረው ሲስተም እንግዲህ ውሃ መላልሶ እንዲታጠቡ የማድረግ ነው ጅምር ስለነበር። ያው እንግዲህ ሆቴሉ ከነስሙና ከነመስተንግዶ ሲመጣ አንሶላ እንዴት መነጠፍ አለበት፣ ብርድ ልብስ ከላይ ተደርቦ ነበር ወይ ትራሱ ነበር ወይ ምን ነበር ምን ይመስላል የሚለውን እንግዲህ አይ ዊትነስ ያስፈልጋል። በወቅቱ እዛ መጥቶ ያየ ሰው የስራ ክፍሉ በእቴጌ ጣይቱ ይመራ ስለነበር በበላይነት የሚቆጣጠሩ እሳቸው ናቸው። በተለይ ወጥ ቤት አካባቢ ያለውን የምግብ አሰራሩን ምኑን ትእዛዝ የሚሰጡ እሳቸው ናቸው። ይህ እንግዲህ ፉድ ፕሪፓሬሽን እዛ አካባቢ የምግብ ዝግጅት ክፍል ነበረው ማለት ነው። ይህ አንዱ ነው። መጠጥም ነበር። እንግዲህ መጠጡ ምን አይነት መጠጥ ነው? ጠጅ ብቻ ነው? አረቄ የውጭ መጠጥ አለበት? ምክንያቱም ግሪኮች አረቄ ቤት ከፍተው ከውጭ እያስመጡ ሰው እየተሳከረ ምን ይልክንም ያስቸግራቸው እንደነበረ ሁሉ ያው የተጻፈ ነገር አለ። ምናልባት የውጭ መጠጦችም ተቀላቅለው ሊኖር ይችላል። በአብዛኛው ግን ጠጅ ይጠቀሙ እንደነበረ ነው። ስለዚህ አሁን የመጠጥ ክፍሉ አለ ማለት ነው። ሌላ እንግዲህ እንዲሁ ዝም ብለን የምንገምተው ነው። ይሄ ኦርጋናይዜሽናል ስትራክቸር የተሰራ ነው ብሎ ለመናገር በጣም ያስቸግራል። ሌላው እንግዲህ ሃውስ ኪፒንግ እና ያው አልጋ ክፍሉ ነው። የአልጋ ክፍል እንግዲህ መቼም አንሶላ የሚያጥፍ አልጋ የሚያነጥፍ አልጋውን የሚያከራይ ሰው በግድ መኖር አለበት። ስለዚህ ያ አንድ ላይ ምናልባት ተጠባብቆም ሊኖር ይችላል። ነገሩ ግን ያው ቤቱ ራሱ አሁን ስናየው በምንም አይነት ክፍሎችም ሳይነኩ በዚሁ መልክ ስላሉ ይሄ ዲሲስ ሱቬኒሩ ይኸው ነው። ራሱ ፍሎሃ ውስጥ አካባቢ የነበረው ሆቴል ዲሮፕ የነበረው እዛ አካባቢ እንደነበረ ነው እኔ የምረዳው። አሁን እነሱ ሃንቲንግ ሁሉ ይሰጡ ነበር። አደን፣ ዳንስ እና ሳይትሲንግ ሲቲ ቱር ሁሉ ጣይቱ ጋራ በመሆን በመቀናጀት ይህንን ያዘጋጁ ነበር። ይህ ሆቴል ዲሮፕ ሲኒማ ቤት ሁሉ ነበረው ይላል። ሆቴል ዲዩክ ተብሎ የተቀየረው ሲኒማ ቤት ሁሉ ነበረው ይላል። ግን ከጣይቱ ሆቴል ጋር በማቀናጀት ሳይትሲንግ ማለት ሲቲ ቱር ያደርጋሉ፣ ለሃንቲንግም ያዘጋጁ ነበር ይላል። ዳንስም ነበር ብሎ ይገልጻል። እንግዲህ በዛን ሰዓት እና እነኚህ ናቸው። ሁላችንም እንደምናውቀው በኢትዮጵያ ስለ መስተንግዶ ስልጠና የተሰጠው በጣም በቅርብ ጊዜ ነው። የኢትዮጵያ ቱሪዝም ድርጅት ሲቋቋም በ1957 አካባቢ ምንም አልነበር። በሆቴል የሰለጠነ ሰው ጭራሽም አልነበር። እንግዲህ አስቧ 1957 ማለት ሆቴሎችም ብዙ አልነበሩም። የነበሩት ሆቴሎች እዛ አካባቢ ያሉ ሰዎች የቤተ መንግስት እንትኖች ናቸው። ጣይቱ በ1900 ሲመሰረት መኪናዋ የመጀመሪያዋ መኪና ያን ጊዜ ነው የመጣችው እና በትራንስፖርት ተመላልሶ ወደዚህ የሚመጣ ፈረስ በቅሎ የሚጠቀም እንጂ መኪናም አፄ ምኒልክም ራሳቸው መኪና ላይ ሲወጡ ታስፈናጥረውታለች እንዳይሄዱ ተብለው የተያዙበት ሁኔታ ነው የነበረውና መኪና በብዛት ስላልነበረ ምናልባት እንዲያው አሁን ምርምር ማድረግ ያለብን ጥናት ማድረግ ያለብን መቼ ነው የሚለውን ከ1946 ዓመተ ምህረት የኢትዮጵያ አየር መንገድ በረራ በኋላ ከኤርፖርት ወደዚህ ሰዎች እንዴት ይመጡ ነበር የሚለውን ማጥናት ነው የሚያስፈልገው። ያን ማጥናት ያስፈልጋል። እንግዲህ አሮጌ አውሮፕላን ማረፊያ ነው አውሮፕላን ማረፊያ የነበረው እዚህ ከልደታ በኋላ ምናልባት ከዛም በፈረስ በበቅሎ ሊመጣ ይችላል። ብዙ ጊዜ በዛን ጊዜ የነበረው ፕራይቬት ካርስ አልነበሩም። የግል መኪናዎች በብዛት ስላላሉ ግን በወቅቱ በዛ ሰዓት ጋሪም ቢሆን ጣሊያን ከመጣ በኋላ ነው የተፈጠረው እንጂ ፈረስ ከነነፍሱ እንዳለ ከነፈረሱ ነው ሰዎች ይዘው ይመጡ የነበረውና ከዛ አንፃር ምንም እንኳ እቴጌ ጣይቱ ስማቸውን የሚያስጠራ ከአብራካቸው የወጣ ልጅ ባይኖራቸውም የአፄ ምኒልክ ልጆች አክብሮታዊ ፍቅር ሳይለያቸው ቤተሰባዊ ፍቅር እየተላበሱ እንደኖሩ ከተለያዩ መጻሕፍት ለመረዳት ይቻላል። እቴጌ ጣይቱ ከደንገጡራቸውና የእንጀራ ልጃቸው ጋር ባለቤታቸው ዳግማዊ አፄ ምኒልክ ከሞቱ በኋላ በልጅ ኢያሱና በደጃዝማች ተፈሪ መኮንን መካከል የስልጣን ሽኩቻ ተፈጠረ። በጦሩ መካከልም መከፋፈል በመታየቱ አገራዊ ችግሩ የከፋ ሆነ። በልጅ ኢያሱ አስተዳደር ዘመንም
እቴጌይቱ ከቤተ መንግሥት ተወግደው ለአንድ ዓመት ከመንፈቅ ከ22 ቀናት ተቀመጡ። ሆኖም ታማኝ አሽከሮቻቸውና መላው ሰራዊት የእቴጌነታቸውን ልዕልና አላጎደለባቸውም። መሳፍንቱ መኳንንቱና ወይዛዝርቱም ቢሆኑ ተገቢውን አክብሮት ሳይነፍጓቸው ዕለት ተዕለት ይጠብቋቸው ነበር። ልጅ ኢያሱም ቢሆኑ የተለያዩ ስጦታዎችን ይዘው በመሄድ ይጠይቋቸው ነበር። የጦር ሚኒስትሩ ፊታውራሪ ሀብተ ጊዮርጊስ ዲነግዴም የተለያዩ እጅ መንሻ ይዘው ይጠይቋቸው ነበር። የልጅ ኢያሱ ስልጣን ብዙም ሳይቆይ የስልጣን ክርክር ተሸንፈው መስከረም 17 ቀን 1909 ዓመተ ምህረት የሚኒስትሮች ካቢኔ ወይዘሮ ዘውዲቱ ሚኒሊክን ንግሥተ ነገሥታት ተብለው መንግስቱን በመምራት እንዲተኳቸው መደረጉ ለእቴጌ ጣይቱ ታላቅ ድል ሆነ። በመሆኑም የእቴጌም የሥርዓት ቀንበር 3 ወር ባልሞላ ጊዜ ሊወድቅላቸው ቻለ። በወጣው በግሬን ጦጦን አላገኝም ወይ ጣይቱ ንግሥት ዘውዲቱ ስልጣናቸው ተዳክሞ ትእዛዛቸው እንዳይዛባ በማለት ከተጓዙበት ከንጦጦ ሳይቀር ምክር መለገሳቸውን አላቋረጡም ነበር። እቴጌ ጣይቱ የደረሰባቸውን ፈተና ሁሉ በትዕግስት ተቀብለው ጥቂት እፎይ ካሉ በኋላ ከአፄ ምኒልክ ጎን ሆነው የኢትዮጵያን አንድነትና ጥንካሬ ለማረጋገጥ ሲታገሉ ያለፉት ዘመን ከዕለታት አንድ ቀን ትዝ ስላላቸው ከሰገነት ላይ ብቅ ብለው ያ ቤት የትኛው ነው ብለው ሲጠይቁ ከደንገጡሮቹ አንዷ የእመቤቴ እልፍኝ ግምጃ ቤት ነበር አለች። እሳቸውም ትንሽ ተከዝ ብለው ከቆዩ በኋላ ቀበል በማድረግ ነበር ለካ እንዲቅርብ ኖሯል አሉ ይባላል። እቴጌ ጣይቱ ሰኞ የካቲት 4 ቀን 1910 ዓመተ ምህረት በመንፈቀ ሌሊት ሕመም ጸንቶባቸው ከሚወዱትና ከሚወዳቸው ሕዝብ በሞት ተለዩ። የረፍታቸውን ዜና የሐዘኑንም ስነ ሥርዓት ለማወጅ የቤተ መንግሥቱ መድፍ 25 ጊዜ ድምፁን አሰማ። በሐዘኑ ሥርዓትም ላይ እቴጌ በአድዋ ጦር ሜዳ ላይ ያሳዩትን የቆራጥነትና የጀግንነት ሙያቸውን እየጠቀሱ በግጥም እየገለጡ በማሞገስ ይሸልሉ፣ ይፎክሩና ያቅራሩ ነበር። የእቴጌም አስክሬን በወርቅ ሐረግ በተከበበ የእንጨት ሳጥን ተደርጎ በብረት ሳጥን ውስጥ ከገባ በኋላ በቀድሞ ቤተ ጸሎታቸው ውስጥ ሸራ ቤት እየተባለ ይጠራ በነበረው መንበረ ፀሐይ እንጦጦ ማርያም ቤት ውስጥ በታላቅ ክብር አረፈ። ለተሰበሰበው ሕዝብ ትልቅ ግብዣ ተደርጎ የቀብሩ ፍጻሜ ሆኗል። እቴጌ ጣይቱ ከማረፋቸው አስቀድመው ለንግሥት ዘውዲቱ ልጄ ማሚቴ ሆይ አደራዬን ሰጥቼሻለሁ ብለው መናዘዛቸው በታሪክ ይወሳል። በዚሁ መሰረት ንግሥት ዘውዲቱ በታኅሳስ ወር 1920 ዓመተ ምህረት የአፄ ምኒልክን አጽም ከቤተ መንግሥቱ አስወጥተው ለማረፊያው በተአካ ነገሥት በአታ ቤተ ክርስቲያን አሳንጸው በነበረ ጊዜ የእቴጌንም አጽም እዚያው እንዲያርፍ ቢፈልጉም የእንጦጦ ማርያም ካህናት እቴጌ ጣይቱ ለእኛም እናታችን ናቸውና መታሰቢያነታቸውን እንሻለን በማለት የተቃውሞ ድምፅ አሰሙ። ቢሆንም የኑዛዜውን ቃል አብራርተው በማስረዳታቸው ፈቅደውላቸዋል። በመጨረሻም የእቴጌ ጣይቱ የአፄ ምኒልክና የንግሥት ዘውዲቱ መካነ መቃብር በተአካ ነገሥት በአታ ቤተ ክርስቲያን ምድር ቤት ውስጥ በመንበሩ ትይዩ ሳጥኖች ተፈልፍለው በተሰሩ እብነ በረዶች ታሽገው እንደቆዩ በወለሉ ላይ መደዳውን ተቀምጠው ይገኛሉ። እቴጌ ጣይቱ በሞት የተለዩአቸውን የሕይወት ጓደኛቸውን ጥለው በግዞት እንዲቆዩ በተገደዱበት በእንጦጦ አፋፍ ላይ ሆነው አዲስ አበባ ብለው የሰየሟትን መዲና በዓይን በመቃኘት ያ ቤት የትኛው ነው ብለው የጠየቁት የሚኒሊክን መቃብር በዓይኖቻቸው ሲፈልጉ ይሆን? የሰው ሕይወት ኃላፊ ነው። ታሪክ ግን ሰሪዋን ለዘላለም ታስታውሳለች። እቴጌ ጣይቱ ስም አይቀበርም። አድማጮች ከእናንተ ሬዲዮ ሳምንታዊውን ስም አይቀበርም እያዳመጣችሁ ነው። አሁን ተፈሪ ዓለሙ እቴጌ ጣይቱ ብርሃን ዘኢትዮጵያ በሚል ያሰናዳውን አዳምጡልን። እቴጌ ጣይቱ ብጡል ብርሃን ዘኢትዮጵያ የዳግማዊ አፄ ምኒልክ ባለቤትና በአድዋ ጦርነት ከነበሩ የጦር አዛዦች አንዷ ነበሩ። እቴጌ ጣይቱ ነሐሴ 12 ቀን 1832 ዓ.ም በደብረ ታቦር ከተማ ተወለዱ። እቴጌ ጣይቱ በአባታቸው ከጎንደር ከወሎ በእናታቸው ከጎጃም የሚወለዱ ሲሆን የአፄ ኃይለ ሥላሴ ታሪክና ታሪከ ዘመን ዘዳግማዊ ምኒልክ ንጉሠ ነገሥት ዘኢትዮጵያ በተባሉትና በሌሎችም መጻሕፍት በዝርዝር ከቀረበው የዘር ሐረጋቸው ለማረጋገጥ እንደሚቻለው ከቅድመ አያታቸው ጀምሮ ያለው ትውልዳቸው እንዲህ ይቆጠራል። ትልቁ ራስ ጉግሳ የጎንደሯን ባላባት ወይዘሮ ማሪቱን አገብተው ወይዘሮ ሂሩትን፣ ወይዘሮ ተክሌንና ወይዘሮ አስቴርን ይወልዳሉ። ወይዘሮ ሂሩት ከራስ ገብሬና ከወይዘሮ ሳህሊቱ የሚወለዱትን ደጃዝማች ኃይለ ማርያምን አግብተው ደጃዝማች ብጡልን
ደጃዝማች መርሶንና ሌሎችንም ይወልዳሉ። ደጃዝማች ብጡል የጎጃም ደብረመዊ ባላባት የሆኑትን ወይዘሮ የውብዳርን አግብተው እቴጌ ጣይቱንና ሌሎችንም ይወልዳሉ። እቴጌ ጣይቱ የአባታቸው አያት በሆኑት በወይዘሮ ማሪቱ በኩል ለአጼ ፋሲል ተወላጅ ከሆኑት ከአጼ ተክለ ጊዮርጊስ ፍጻሜ መንግሥት ይወለዳሉ። ለትምህርት ሲደርሱ ትምህርታቸውን በጎንደር ማኅደረ ማርያም ጀመሩ። የ13 ዓመት ጉብል በነበሩ ጊዜ አባታቸው በጦርነት ላይ በመሞታቸው ደብረ ታቦርን ለቀው ወደ እናታቸው አገር ወደ ጎጃም በመምጣት የእንጀራ አባታቸው በሚያስተዳድሩትና ደብረመዊ በሚገኘው ደብር ቀደም ሲል ጎንደር ጀምረው የነበሩትን ትምህርታቸውን እየተማሩ ተቀመጡ። የአጼ ቴዎድሮስ የአስተዳደር ዘመን እንደተጋመሰ የንጉሠ ነገሥቱ የወታደር አዛዥ ከነበሩት ከአንዱ መኮንን ጋር ተጋቡ። የአጼ ቴዎድሮስ ዘመን አብቅቶ የአጼ ተክለ ጊዮርጊስ ሁለተኛ ዘመን በተተካ ጊዜ ከአጼ ዮሐንስ አራተኛ ያኔ ደጃዝማች የጦር አለቆች አንዱን አግብተው ለተወሰነ ጊዜ ወደ ትግራይ ሄደው ተቀምጠዋል። በመጨረሻ ባለቤታቸው በአጼ ዮሐንስ ተይዘው በታሰሩ ጊዜ እንደገና ወደ ጎጃም ተመልሰው በሞግዚታቸው እንክብካቤ የተደረገላቸው በደብረመዊ ደብር ገብተው ቀድሞ ያቋረጡትን ትምህርት ቀጠሉ። በደብሩም ጽሕፈትን፣ ንባብን፣ ግዕዝና የአማርኛ ቅኔን ሲማሩ ከደብሩ ውጪ ደግሞ በገና መደርደርና የሰንጠረዥ ጨዋታን እንደተማሩ ከንቲባ ገብሩ ደስታ የኢትዮጵያ ቅርስ በተባለው መጽሐፍ ሰፍሯል። እቴጌ ጣይቱ በደብሩ የሚሰጠውን ትምህርት እንዳጠናቀቁ በሊቃውንቱ በጥንቃቄ ተመርጠው በሚቀርቡላቸው አርዕስተ ነገሮች በጥልቀት እንዲከራከሩ ተደርገው ችሎታቸውን በብቃት አስመስክረዋል። ትምህርታቸውን እንዳጠናቀቁ በጥበብና በሕይወት ፍልስፍና የላቀ ችሎታ ባለቤት መሆናቸው እየታወቀ መጣ። ጸሐፌ ትእዛዝ ገብረ ሥላሴ እንደጻፉት ይህንን የጣይቱን ዝና ከሰሙ ልዑላን መካከል አንዱ በጎንደር ከአጼ ቴዎድሮስ ጋር ይኖሩ የነበሩት ወጣቱ ሚኒሊክ ተጠቃሽ ናቸው። አቤቱ ሚኒሊክ ስለ እቴጌ ጣይቱ ዝና የሰሙት አብረው ይኖሩት ከነበሩት አሉላና ወሌ ብጡል ይባሉ ከነበሩት የእቴጌ ወንድሞች ነው። በወቅቱ የሚኒሊክ ሞግዚት የነበሩት አቶ ናደው በኋላ ደጃዝማች ከሌሎች ቅርብ ሰዎቻቸው ጋር ተማክረው ጣይቱንና ሚኒሊክን ለማጋባት ሙከራ አድርገው ነበር ይባላል። የእቴጌ ዘመዶችም በጉዳዩ ላይ ከመከሩ በኋላ ሁለቱን የነገሥታት ዘሮች እንዲጋቡ ቢያደርጉ የአጼ ቴዎድሮስ ወገኖች በበጎ እንደማይተረጉሙት በማሳወቅ የጋብቻውን ጥያቄ ሳይቀበሉት ይቀራሉ። ሚኒሊክ ሰኔ 24 ቀን 1857 ዓ.ም ከመቅደላ አምባ አምልጠው ሸዋ ከገቡ ከጥቂት ጊዜ በኋላ የእቴጌ ጣይቱ ወንድሞች ራስ ወሌ ያኔ ባላምባራስ፣ ልጅ አሉላ በኋላ አፍታውራሪ ከራስ መንገሻ አቲከም ጋር በመሆን ለንጉሥ ሚኒሊክ ገቡላቸው። ንጉሥ ሚኒሊክ ሸዋ ውስጥ ሥልጣናቸውን አደላድለው ወይዘሮ ባፈናንም አግብተው ለ12 ዓመታት እንደቆዩ ከቀን ወደ ቀን ዝናቸው እየገዘፈ የሚሰማውን ጣይቱ ብጡልን ለማግባት ውሳኔ ላይ ደረሱ። ጸሐፌ ትእዛዝ ገብረ ሥላሴና ቀኛዝማች ታደሰ ዘወልዴ በጻፉት ታሪክ እንዳብራሩት ንጉሥ ሚኒሊክ በሚያዝያ ወር 1869 ዓ.ም ወደ ባህር ዳር ተጉዘው በእናታቸው በወይዘሮ የውብዳር ቤት ዘመድ ወዳጅ በታደመበት ከወይዘሮ ጣይቱ ብጡል ጋር ተጫጩ። በ1871 ዓ.ም አለቃ ተክለ ማርያም ወልደ ሚካኤል በሚባሉ የንጉሥ ሚኒሊክ ቅርብ ሰው የሚመሩ ደንገጥሮችና አጃቢዎች ተልከው ከወራት አድካሚ ጉዞ በኋላ ጣይቱን አጅበው ከጎጃም ደብረ ብርሃን በደረሱ ጊዜ ንጉሥ ሚኒሊክ የደመቀ አቀባበል አደረጉላቸው። ንጉሥ ሚኒሊክ በዚያን ጊዜ ከወይዘሮ ባፈና ጋር የሚያደርጉትን ፍቺ አላጠናቀቁም ነበርና ጣይቱ በወንድማቸው በራስ ወሌ ቤት እንዲያርፉ ተደረገ። ጋብቻቸው ሳይፈጸምም ለ4 ዓመታት ቆየ። የእቴጌ ጣይቱና የንጉሥ ሚኒሊክ ጋብቻ በፍጥነት እንዳይፈጸም ምክንያት ከሆኑት መካከል በግዛት ይገባኛል ተከታታይ ጦርነቶች ስለነበሩና አንዳንድ ወግ አጥባቂ ሸዋ መኳንንት ደግሞ የእቴጌነቱ ቦታ ተላልፎ ለሰሜኖች መሰጠት የለበትም የሚል አቋም ይዘው በመከራከራቸው እንደሆነ የሚጠቁሙ ወገኖች አሉ። ንጉሥ ሚኒሊክ ግን እቴጌ ጣይቱን እንዲያገቡ የሚያስገድዷቸው በርካታ ምክንያቶች ስለነበሩ በሐሳባቸው ጸኑ። አንደኛው ምክንያታቸው እቴጌ ጣይቱ የተማሩ
ብልህና ቆንጆ ሴት ስለነበሩ ነው። ሁለተኛው ምክንያታቸው እቴጌ ጣይቱ በጎጃም በጎንደርና በወሎ ከሚገኙት ታላላቅ መኳንንት የሚወለዱና ከትግራይ መኳንንት ጋርም ቤተሰባቸው ከቅድማያታቸው ከራስ ገብሬ ዘመን አንስቶ የጋብቻ ዝምድና የፈጠሩ ናቸው። በዚህም ላይ ቅርብ ቤተሰቦቻቸው በተለይም አባታቸው ራስ ብጡል፣ አያታቸው ደጃዝማች ኃይለ ማርያምና ቅድማያታቸው ራስ ገብሬ በመላው በጌምድር ከፊል ወሎን ይጨምራል የታወቁ መሪዎች ነበሩ። የአባታቸው ወንድም ደጃዝማች ውቤ ኃይለ ማርያምም አማቻቸው አጼ ቴዎድሮስ እስከሚነግሱ ድረስ ሰሜኑን ኢትዮጵያን እስከ ምጽዋ ድረስ ለ34 ዓመታት ያህል ገዝተዋል። ይህን ሁሉ ታሪክ የሚያውቁት ንጉሥ ምኒልክ እቴጌ ጣይቱን ማግባት ማለት ከሰሜኑ የኢትዮጵያ ክፍል ጋር መዛመድ ማለት መሆኑን ጠንቅቀው ያውቁ ነበር። ሦስተኛ ምክንያታቸው ደግሞ ከዘመነ መሳፍንት አንስቶ ትንቢት ነበር። ብላቴን ጌታ አርዮ ወልደ ሥላሴ የሕይወት ታሪክ በተባለ መጽሐፋቸው ይህንኑ ስለ እቴጌ ጣይቱ የተነገረውን ትንቢት አስመልክተው ሲጽፉ እንዲህ ብለዋል። ጣይቱ በምትባል ሴት የኢትዮጵያ መንግሥት ታላቅ ትሆናለች እየተባለ ሲነገር ይኖር ነበርና ከአጼ ምኒልክ አስቀድሞ የነበሩ አንዳንድ ነገሥታት ስሟ ጣይቱ የምትባል ሴት እየፈለጉ ማግባት ጀምረው ነበር። ነገር ግን ጊዜው አልደረሰም ነበርና አልሆነላቸውም። ዘመኑ በደረሰ ጊዜ ግን አጼ ምኒልክ እቴጌ ጣይቱን አገቡ። እቴጌ ጣይቱም በመንግሥቱ ሥራ ሁሉ አጼ ምኒልክን ይረዱ ነበር። እንደ ንግሩም ቃል ኢትዮጵያ በእቴጌ ጣይቱ ዘመን ታላቅ ሆነች ብለዋል። ይህን ሁሉ አጥንተው የሚያውቁት ንጉሥ ምኒልክ ሚያዝያ 25 ቀን 1875 ዓመተ ምህረት በአንኮበር መድኃኔዓለም ቤተ ክርስቲያን ከእቴጌ ጣይቱ ብጡል ጋር በቁርባን ጋብቻቸውን ፈጸሙ። 5 ዓመታት ቆይቶም ጥቅምት 27 ቀን 1882 ዓመተ ምህረት ጣይቱ ብጡል እቴጌ ተብለው ተሰየሙ። በዚህም ጊዜ ንጉሥ ምኒልክ ንጉሠ ነገሥት ዘኢትዮጵያ ከተባሉ ሦስተኛ ቀናቸው ነበር። አፈወርቅ ገብረ ኢየሱስ ዳግማዊ አጤ ምኒልክ በተሰኘው መጽሐፋቸው እቴጌ ጣይቱ ለዚህ ታላቅ ሥልጣን በበቁ ጊዜ የተፈጠረውን ስሜት ሲገልጹ የሸዋ ቤተ መንግሥት ዓለሙ የዚህን ቀን ተጀመረ፣ የሸዋ ቆሌ፣ የሸዋ ደስታ የዚህ ቀን ተጀመረ፣ የሸዋ ቤተ መንግሥት ከጣይቱ ወዲያ ውቃቢ ገባው፣ ግርማና ውበት ተጫነው፣ ጥላው ከበደ፣ የእውነተኛው አዱኛ የእውነተኛው ደስታ ከጣይቱ ብጡል ጋር ገባ ብለዋል። እቴጌ ጣይቱ አጼ ምኒልክን ካገቡ በኋላ ያልተሳተፉበት ኢኮኖሚያዊና ፖለቲካዊ ጉዳይ የለም። አጼ ምኒልክ አዳዲስ ስልጣኔዎችን ለማስገባት ቁርጠኛ አቋም ይዘው በተንቀሳቀሱበት ጊዜ ዋና አማካሪያቸውና አጋራቸው እቴጌ ጣይቱ ናቸው። በተለይም ዘመናዊ ትምህርት ቤት ሲያቋቁሙ፣ የባቡር ሐዲድ ሲያዘረጉ፣ ውሃ በመዘውር እንዲቀዳ ሲያደርጉ፣ በቀጭኑ ሽቦ በስልክ ግንኙነት በተጀመረ ጊዜ፣ ተሽከርካሪዎች ወደ አገር ቤት በመጡ ጊዜ፣ የእህል ወፍጮ ሲተከልና ሌሎችም የቴክኖሎጂ ውጤቶች ወደ ኢትዮጵያ ሲገቡ ሁሉን ነገር ከሰይጣን ሥራ ጋር እያያያዙ አጼ ምኒልክን ለመቃወም ከሚነሱ ወገኖች ጋር ቀድመው በግንባር ይጋፈጧቸው የነበሩት እቴጌ ጣይቱ ነበሩ። አጼ ምኒልክ በሚታደሙባቸውም ሆነ በማይታደሙባቸው የፖለቲካና የሃይማኖታዊ ክርክሮች ላይ የተገኙ የመንግስታቸውን አቋም እያስረዱ ይከራከራሉ። አጼ ምኒልክ ብዙ ወራት ለሚጠይቁ ዘመቻዎች በሚንቀሳቀሱበት ጊዜ የመንግስቱ ዓይንና ጆሮ ሆነው አገልግለዋል። የእቴጌ ጣይቱን ስም ዘላለም ሲያስጠሩ ከሚኖሩ ተግባሮቻቸው መካከል አዲስ አበባ ከተማን መቆርቆራቸውና መጠሪያ ስሟንም ለመሰየም መቻላቸው ነው። የመጀመሪያውን ዘመናዊ ሆቴል መስራቿም እሳቸው ናቸው። እነ ክሪስ ፕሩቲ እንደጻፉት እቴጌ ጣይቱ የባልትና ሙያንና የሽመናን ጥበብም ለቤተ መንግሥቱ ሥራ ቤቶች በማስተማር ግንባር ቀደም ነበሩ። እቴጌ ጣይቱ በፖለቲካዊ ሕይወታቸው የሰመረ ሥራ ሰርተዋል ተብሎ ከሚነገርላቸው አንዱ የተራራቁትን ወገኖች በፖለቲካዊ ጋብቻ ለማቀራረብ ያደረጉት ጥረት ነው። ነጋድራስ ገብረ ሕይወት ባይከዳኝ ከጻፉት ታሪክ ለመረዳት እንደሚቻለው የሸዋ መኳንንት የሰሜኑን ወገን እንደ ዳር አገር በመቁጠር ከአገራዊ ጉዳይ ሁሉ የማራቅና ብቻቸውን የመወሰን አዝማሚያ ይታይባቸው ነበር። ይህ ድርጊት ውሎ ካደረ በሸዋና በሰሜኖች መካከል ደም አፋሳሽ ጠብ ውስጥ ሊያስገባ ይችላል ብለው የገመቱት እቴጌ ጣይቱ የጎንደርን፣
የጎጃምን የወሎንና የትግራይን መኳንንትና ወይዛዝርት ከሸዋ መኳንንትና ወይዛዝርት ጋር እያጋቡ ማስተሳሰር ቀጠሉ። እቴጌ ጣይቱ በፖለቲካዊ ጋብቻ እንዲጣመሩ ካደረጓቸው መካከል ለምሳሌ ቀጥሎ የተጠቀሱትን መመልከት ይቻላል። የወንድማቸውን ልጅ ራስ ጉግሳ ወሌን ከእንጀራ ልጃቸው ንግሥት ያኔ ወይዘሮ ዘውዲቱ ምኒልክ ጋር፣ የወንድማቸውን ልጅ ወይዘሮ ከፈይ ወሌን ከራስ መንገሻ ዮሐንስ ጋር፣ የወንድማቸውን ልጅ ወይዘሮ ከፈይን ከመጀመሪያ ባላቸው ከተፋቱ በኋላ ከራስ ናደው አባወሎ ጋር፣ የወንድማቸውን የልጅ ልጅ ወይዘሮ አስቴር ወይም ጽጌ ሮማን መንገሻን የወይዘሮ ከፈይና የራስ መንገሻ ልጅ ናቸው ከልጅ ኢያሱ ጋር አጋብተዋል። የወንድማቸውን ልጅ ወይዘሮ ምንትዋብ ወሌን ራስ መኮንን ወልደ ሚካኤል ድረዋል። የእህታቸውን የወይዘሮ ወለተ ማርያም በጥሉል ልጅ ወይዘሮ አሰለፈች ወንዴን ለቀዳማዊ ኃይለ ሥላሴ ታላቅ ወንድም ለደጃዝማች ይልማ መኮንን ድረዋል። በጋብቻውም ልዕልት የሻሽ ወርቅ ተወልደዋል። ደጃዝማች ይልማ መኮንን በ1900 ዓመተ ምህረት በሞቱ ጊዜ ወይዘሮ አሰለፈች ወንዴን ለልዑል ራስ ተክለ ሃይማኖት ድረዋል። ሌላዋን የወንድማቸውን የልጅ ልጅ ወይዘሮ አልማዝ መንገሻን የራስ መንገሻ ዮሐንስና የወይዘሮ ከፈይ ወሌ ልጅ ናቸው ከልጅ ኢያሱ ቀጥሎ ቅርበት ለነበራቸው ለደጃዝማች ታየ ጉልላቴ ድረዋል። የአጼ ምኒልክን ልጅ ወይዘሮ ሸዋረጋን ንጉሥ ሚካኤል እንዲያገቡ ጥያቄ ባቀረቡ ጊዜ ጋብቻው እንዲፈጸም ትልቁ ሚና ተጫውተዋል። የእህታቸውን ልጅ ደጃዝማች አያሌው ብሩን ንጉሥ ወልደ ጊዮርጊስና ራስ አባተንና ሌሎች ታላላቅ መኳንንትን ሁሉ ሚስት እያጩ ያጋቧቸው እቴጌ ጣይቱ ናቸው። ነጋድራስ ገብረ ሕይወት እንደጻፉት እቴጌ ጣይቱ የሸዋን መኳንንትና የሰሜን መኳንንትን በጋብቻ ሰንሰለት እንዲቆራኙ አድርገዋል። እቴጌ ጣይቱ በሚፈጽሙት ተግባር ሁሉ አጼ ምኒልክ ቅንጣት ታህል ጥርጣሬ አድሮባቸው አያውቅም። አጼ ምኒልክ በክፉም በበጎም በሐሳባቸውና በጉልበታቸው ያለመታከትና ያለመሰልቸት የሚረዷቸውን ባለቤታቸውን እቴጌ ጣይቱን እንደ ሚስት ብቻ ሳይሆን እንደ እህትም ይመለከቷቸው ስለነበረ እህተጌ ብለው በቁልምጫ ይጠሯቸው እንደነበረ ታሪካዊ መረጃዎች ያስረዳሉ። እቴጌ ጣይቱን በፖለቲካዊ ተግባራቸው ዘላለም ሲያስመሰግናቸው የሚኖረው ጣሊያኖች በውጫሌ ውል ካሰፈሩት ነጥቦች በአንቀጽ 17 ስር የተቀመጠውን የጣሊያንኛ ትርጉም ኢትዮጵያን በሚጎዳ መልኩ ጥቅም ላይ ያውለው በተገኙ ጊዜ የያዙት የማያወላውል አቋም ነው። አንቶኔሊ የተባለው የጣሊያን ዲፕሎማት በቤተ መንግሥት ተጠርቶ ከአጼ ምኒልክና ከእቴጌ ጣይቱ ፊት ቀርቦ በውጫሌው ውል ከተካተቱት ነጥቦች መካከል በአንቀጽ 17 ስር የሰፈረውን ትርጉም የሮማ መንግሥት ስህተቱን እንዲያስተካክል በተጠየቀ ጊዜ የአገሩን መንግሥት ክብር የሚነካ ስለሚሆን ይህ እንደማይደረግ በግልጽ ተናገረ። በዚህ ጊዜ እቴጌ ያንተ ፍላጎት ኢትዮጵያ በሌላ መንግሥት ፊት የኢጣሊያ ጥገኛ መሆኗን ለማሳወቅ ነው። ነገር ግን ይህን የመሰለው የምኞት ሐሳብ አይሞከርም። እኔ ራሴ ሴት ነኝ፣ ጦርነት አልፈልግም። ነገር ግን ይህን ውል ብሎ ከመቀበል ጦርነት መርጣለሁ ሲሉ ተናገሩ። በኢትዮጵያና በኢጣሊያ መካከል ሰጣ ገባው ቀጥሎ ከቆየ በኋላ ጦርነቱ አይቀር የሆነና አጼ ምኒልክ ምታነጋሪት ክተት ሰራዊት ብለው ወደ አድዋ ጦርነት ሲዘምቱ ኑሯቸውም ሆነ ልፈታቸው ከባለቤታቸው ሊነጠል እንደማይችል የተገነዘቡት ጣይቱ በራሳቸው የሚመራ 3000 እግረኛ ጦርና 6000 ፈረሰኛ አስከትለው ከባለቤታቸው ጎን ተሰልፈው ውጣ ውረድ የበዛበትን ጉዞ ጀመሩ። በአድዋ ጦርነት ከጉዞ መነሻ አንስቶ እስከ ጦርነቱ ጊዜ ድረስ እቴጌ ጣይቱ ቀን ከባለቤታቸው ጎን ተሰልፈው ለሰራዊቱ ለስንቅና ትጥቅ አቅራቢዎችና ለደጀኑ ሁሉ መመሪያ እያወረዱ ሌሊት ደግሞ ያለ ረፍት የጸሎት መጻሕፍትን በመድገም ያሳልፉ ነበር። የአድዋ ጦርነት ከመደረጉ ከጥቂት ቀናት በፊት ደንዳ ኢየሱስ ተከበው የነበሩ የጠላት ወታደሮች የሚጠቀሙበትን ውሃ ለመቆጣጠር በሚቻልበት ሁኔታ እቴጌ ጣይቱ ከባለቤታቸውና ከሌሎች የጦር አበጋዞች ጋር ለምክክር ተቀምጠው ነበር። አጼ ምኒልክም በእቴጌ ጣይቱ ምክር ተስማሙ። ወዲያው እቴጌ ጣይቱ አሽከሮቻቸውን ጠርተው እናንተ ከእርድ ውስጥ ገብተን ካልተዋጋን በማለት ስትመኙ ነበር። ነገር ግን ለብዙ ሰራዊት ጥቂት ስፍራ ስለማይበቃው ከጠላት ተኩስ ይልቅ እርስ በርሳችሁ ትተላለቃላችሁ። ከውሃው ላይ ሰፍራችሁ ውሃው እንዳይቀዳ ብትጠብቁ መልካም ነው።
ከጉድጓድ ሄደን እንዋጋለን የምትሉ ከሜዳው ላይ ሞትን እንደማትፈሩ ተስፋ አደርጋለሁ ብለው የማነቃቂያ ንግግር ካደረጉ በኋላ ይህን ትእዛዜን የፈጸመ በሕይወት ያለውን እሸልማለሁ፣ የሞተውንም ተስካሩን አወጣለሁ፣ ልጁንም አሳድጋለሁ፣ እግዚአብሔር ከእናንተ ጋር ይሁን ብለው ለግዳጅ ማሰማራታቸውን ራሳቸው ጣሊያኖች ስለ እቴጌ ጣይቱ በጻፉት መጽሐፍ አትተዋል። እቴጌ የሰጡትን አመራር ተከትለውም የቅርብ ወታደሮቻቸው ጠላት ውሃ የሚጠጣበትን ምንጭ በቁጥጥር ስር አዋሉት። የጠላት ወታደሮችም እጃቸውን መስጠት ብቸኛው የቀረው አማራጫቸው ሆነ። እቴጌ ጣይቱ የሚመሩት 3000 እግረኛ ጦር በመቀሌ ጦርነት ሲያስመዘገበውን ድል የካቲት 23 ቀን 1888 ዓ.ም በተደረገው ትልቁ የአድዋ ጦርነትን በመድገም ትልቅ ጀብዱ ሠራ። ዋናው ጦርነት ከመደረጉ በፊት ባሻው ዓለም የተባሉ ኢትዮጵያዊ የጣሊያን ሰላይ የነበሩ ወደ ኢትዮጵያ ወታደሮች መጥተው ፈቅደው እጃቸውን ሰጡ። ከአፄ ምኒልክ ፊት ቀርበውም የጠላት ወታደር ባለ ብዙ መሳሪያ ነው፣ ባለ ብዙ መድፎች ነው። አሁን በሚገኙበት ተራራማ ቦታ ላይ እስካለ ድረስ አይቻልም። እኔ ግን አንድ ነገር ልሠራ አስቤያለሁ። እሱ ከእርዱ እንዲወጣ አደርጋለሁ። እናንተ ቦታውን እንደለቀቃችሁ አስመስሉ፣ ራቅ ብላችሁም አድፍጡ። እኔ ወደ እነሱ ሄጄ የአፄ ምኒልክ ወታደሮች የሚበሉት በማጣታቸው ቦታውን ለቀው ወደ ኋላ መጓዝ ጀምረዋል ብዬ ነግራቸዋለሁ። እነሱ ያኔ ቃሌን አምነው እንደሚከተሏችሁ እርግጥ ነው ሲሉ መላ ያቀርባሉ። በቀረበው መላ የተደሰቱት አፄ ምኒልክም የእቴጌ ጣይቱን አስተያየት ይጠይቃሉ። እቴጌ ጣይቱም በእርግጥ ባሻው ዓለም አጥባቂ ክርስትና እምነት ተከታይ መሆናቸውን አጣርተው ከተረዱ በኋላ የሚበላ ምግብ አቀረቡላቸው። እንዲህም አሏቸው፣ እኔ አሁን ምግብ ማቀርብልህ የእግዚአብሔርን ስም ጠርቼ ነው። አንተም የእግዚአብሔርን ስም ጠርተህ ሥጋ ወደሙ እንደምትቀበል አድርገህ ቁጠረው። የተናገርከውን ሁሉ በእርግጥ የምትፈጽም መሆኑን ተናግረህ ማለና የቀረበልህን ምግብ ብላ አሏቸው። ባሻው ዓለሙም መሐላውን ፈጽመው የቀረበላቸውን ምግብ ተመገቡ። ወደ ጠላት ወታደሮች ተመልሰው ገብተው እንደ ቃላቸው አደረጉ። ጦርነቱም ተጀመረ። ሴትም ትገላለች ከረጋ መሬቱ አረበላው። ጦርነቱ በተጀመረ ጊዜ እቴጌ ጣይቱ የነበራቸውን ተግባራዊ እንቅስቃሴ ጸሐፌ ትእዛዝ ገብረ ሥላሴ ጦርነቱ ሊጀመር ሲል እቴጌ ጥቁር ጥላ ይዘው አይነ ርግቦን ገልጠው በእግሮ ሲሄዱ ነበር። ሴት ወይዛዝሩም የንጉሠ ነገሥቱም ልጅ ወይዘሮ ዘውዲቱ ደንገጡሮችም ተከትለው ነበር። የኋላው ሰልፍ እንደ መወዝወዝ ሲል ባዩት ጊዜ ቃሎን አፈፍ አድርገው ተናገሩ። አይዞህ አንተ ምን ሆነሃል? ድሉ የኛ ነው አሉ። ጦሩ እቴጌም ባየ ጊዜ ሴት ሲያጠና ወንድ መሸሽ አይሆንለትምና ጸጥ አለ። እቴጌም ነፍጠኞቹን በግራ በቀኝ አሰልፈው በዚያው ቀን እንደተመረጠ እንደ ጦረኛ አርበኛ ሆነው ዋሉ። የእቴጌም መድፎች እቴጌ በቆሙበት በስተቀኝ መልሰው ሲተኩሱ በመካከል የመጣውን የጣሊያን ሰልፍ አስለቀቁ ብለዋል። እቴጌ ጣይቱ እንደ ፖለቲካውና እንደ ጦር ሜዳው ገድል ሁሉ በሃይማኖታዊ ጉዳይም ያበረከቱት አስተዋጽኦ ብዙ ነው። እቴጌ ጣይቱ በኢየሩሳሌም የሚገኘውን የዴር ሱልጣንን ገዳም ግብፃውያን ያዘጉትን ጥንታዊ በር አስከፍተው የፈረሰውን አሰርተውና ያረጀውን አሳድሰው በ1898 ዓ.ም አስረክበዋል። በመነኮሳቱ መካከል መከፋፈል በተፈጠረ ጊዜ ደግሞ እቴጌ ጣይቱ የሚከተለውን ደብዳቤ ጽፈው ላኩ። የተላከ ከእቴጌ ጣይቱ ብርሃን ዘኢትዮጵያ ይድረስ ከማኅበረ ዴር ሱልጣን ወደ ደብረ ገነት ዘኢየሩሳሌም። እንዴት ሰንብታችኋል? እኔ እግዚአብሔር ይመስገን ደህና ነኝ።
እናንተ ብትስማሙ፣ እርስ በርሳችሁ ብትፈቃቀሩ፣ አንድነታችሁን ብታጸኑ ይሻላል እንጂ ትግሬ የብቻ ነው፣ ሸዋ የብቻ ነው፣ በጌምድር የብቻ ነው፣ ጎጃም የብቻ ነው እያላችሁ ጎሳ እየለያችሁ ብትጣሉ ምን ትረባላችሁ? እኛስ በኢየሩሳሌም ነገር ይህንን ያህል መድከማችን ያንን ያህል ብር ባንክ አግብተን የዚያን ወለድና ከቤቱ የሚገባውን ክራይ እንዳትቸገሩ የሰው ፊት እንዳታዩ እየበላችሁ ለእኛም የጌታችን ደም ከፈሰሰበት ላይ ዳዊት እንድትደግሙልን እንድታዝኑልንና እናንተም አንድነታችሁን እንዲጸና ብለን ነው እንጂ ገንዘብ ተርፎን በሀገራችን በኢትዮጵያ የምንሰጠው ሰው አጥተን አይደለም። አሁንም ስለ እግዚአብሔር ብላችሁ እናንተም እርስ በርሳችሁ ተፋቀሩ፣ ለእኛም ዳዊት ድገሙልን ሲሉ ተማጥነዋል። ከዚሁ ከሃይማኖታዊ ተግባራቸው ጋር በተያያዘ እቴጌ ጣይቱ የእንጦጦ ማርያም ቤተ ክርስቲያንን አሰሩ። ጣይቱ ብጡል በተባለው መጽሐፍ እንደተብራራው የእንጦጦ ማርያም ታቦት የመጣችው ጎጃም ውስጥ የእቴጌ ጣይቱ እናት ከሚኖሩበት ከደብረ መዊ ነው። ንጉሥ ተክለ ሃይማኖት በእምባቦ ዘመቻ ጊዜ ወደ ጦር ሜዳ ይዘው ካመጧቸው ጽላቶች አንዷ ናት። በጦርነቱ ንጉሥ ተክለ ሃይማኖት ድል ርቋቸው ቆስለው በተማረኩ ጊዜ ጽላቶቹም አብረው ተያዙ። ሁኔታው ተረጋግቶ ንጉሥ ሚኒሊክ ጽላቶቹም ወደ ጎጃም እንዲመለሱ አዘዙ። በዚህ ወቅት እቴጌ ጣይቱ ከባለቤታቸው ፊት ቀርበው ታቦቷ የእመቤቴ ፍቃድ ሆኖ ከአያቶቼ መቅደስ ካለውበት ድረስ ከመጣች ከዚሁ ቤተ ክርስቲያን አሰርቼ እደብራታለሁና ለኔ ትሰጠኝ ብለው የደብረ መዊ ማርያም ጽላት ብቻ እንዲሰጣቸው ጠየቁ። በጥያቄያቸው መሠረት ተፈቀደላቸውና እቴጌ ጣይቱ በእንጦጦ ተራራ ላይ ሕንጻዋ እንዲሠራ መሠረት ከጣለበት ጊዜ አንስቶ እግር በእግር ተከታትለው በ1878 ዓ.ም የቤተ ክርስቲያኑ ግንባታ ከፍጻሜ ደረሰ። ሕንጻው እንደተጠናቀቀ መስከረም 21 ቀን 1878 ዓ.ም መመረቅ አለበት ብለው አጼ ምኒልክን ገፋፉ። እቴጌ ጣይቱ አገራዊ ተልእኮአቸውን እየተወጡ እያሉ ባለቤታቸው አጼ ምኒልክ በጠና ታመው ከዳር ወር 1902 አንስቶ ከቤቱ አሉ። ጤናቸው አሳሳቢ ደረጃ ላይ መድረሱን እንዳወቁም የልጅ ልጃቸውን ልጅ ኢያሱን አልጋ ወራሽ ብለው ራስ ቢትወደድ ናደውን ሞግዚት አደረጓቸው። ብዙም ሳይቆይ በራስ ቢትወደድ ተሰማ፣ በአቡነ ማቴዎስ፣ በደጃዝማች ገብረ ሥላሴና በሌሎችም መኳንን ተባባሪነት የሚመራ አድማ ተነሳባቸው። አምባሳደር ዘውዴ ረታ ተፈሪ መኮንን ረጅሙ የሥልጣን ጉዞ በሚለው መጽሐፋቸው እንደገለጹት በየካቲት 1902 መጨረሻ ሳምንት ላይ የጦር ሚኒስትሩ አባ መቻል ሀብተ ጊዮርጊስ ራስ ተሰማ ዘንድ ሄደው እንግዲህ በእኚህ ሴት አመራር እኔና እርሶ ወደ ግዞት እስክንላክ ነው የምንጠብቀው ብለው የጫሩት እሳት ለሞግዚት ባለሥልጣኑ የልብ ልብ ስለሰጣቸው ጣይቱን ለመሻር የሚያስፈልገውን ምክክር በግልጽ ማካሄድ ጀመሩ። ራስ ቢትወደድ ዋና ዋናዎቹ መኳንንቶች ይዘው ሊቀ ጳጳሱ ቤት በመሄድ ጃንሆይ አጼ ምኒልክ የአልጋ ወራሽ ሰይመው ለመንግሥቱ ሥራ ሞግዚት ሾመው የሰጡትን ሥልጣን እቴጌ ጣይቱ ነጥቀው አላሰራም ከማለታቸውም በላይ ራሳቸው ለመንገስ ወገኖቻቸውን በማዘጋጀት ላይ ስለሆኑ በኢትዮጵያ ሕዝብ ላይ የእርስ በርስ ጦርነት ከመድረሱ በፊት እቴጌ ጣይቱን ከሥልጣን ለማስነሳት ቆርጠን ተነስተናል። ስለዚህ አባታችን ይተባበሩ ይላሉ። ጉዳዩን ሲያውጠነጥኑ የሁለት ሳምንት ጊዜ ካሳለፉ በኋላ መጋቢት 11 ቀን 1902 አድመኞቹ ሊቀ ጳጳሱን ሳይጨምሩ በጦር ሚኒስትሩ በፊታውራሪ ሀብተ ጊዮርጊስ መኖሪያ ቤት ተሰበሰቡ። እቴጌ ጣይቱ ንጉሠ ነገሥቱን እያስታመሙ በቤተ መንግሥቱ ከመቀመጥ በስተቀር በማናቸውም የአገር ጉዳይ እንዳይገቡ በሚል ተስማምተውና ተማምለው ውሳኔ ያደረጉ። ይህንን ትልቅ ውሳኔ አጅሪት ዘንድ ቀርቦ በቆረጠ መንፈስ መርዶን የሚናገረው ማን ነው የሚለው ጥያቄ ብዙ ጊዜ ከፈጀ ውይይትና ክርክር በኋላ ሞግዚቱ ራስ ቢትወደድ ተሰማ ከሊቀ ጳጳሱ አቡነ ማቴዎስ ጋር ሆነው ደጃዝማች ገብረ ሥላሴ ባሪያ ጋብርን፣ ፊታውራሪ ወሰኔን፣ ደጃዝማች ብርቄን ይዘው ለእቴጌ እንዲነግሩ ተቆረጠ። ለአድማው ቅንጅት ትልቅ ተገን የሆኑት የጦር ሚኒስትሩ ፊታውራሪ ሀብተ ጊዮርጊስ ግን እቴጌ ዘንድ መቅረብን አልፈለጉም። ራስ ተሰማም የአድማው መሪ መሆናቸው እንዳይታወቅባቸው የጃንሆይ ታላላቅ መኳንንቶች ስለ አገራችን አመራር ጉዳይ ተሰብስበው ያደረጉት ጥናትና ውሳኔ ተብሎ እንዲቀርብና ፊታውራሪ ወሰኔ ትርፌ አፈ ጉባኤ ሆነው እንዲናገሩ አዘጋጅተዋል። መጋቢት 12 ቀን 1902 እስከ ጠዋቱ በ3 ሰዓት ገደማ የእቴጌን ከሥልጣን መሻር ለመንገር የተመደቡት ታላላቅ ሰዎች እልፍኝ ገብተው እጅ ሲነሱ ጣይቱ ብጡል ማናቸውንም ጉዳይ አስቀድመው ስለሰሙት መኳንንቱን የተቀበሏቸው በቁጣና መራር በሆነ መንፈስ ነበር።
ሐሳቡ ከተነበበላቸው በኋላ ጣይቱ ብጡል በመጀመሪያ ፊታቸውን ወደ ሊቀ ጳጳሱ መልሰው አባቴ እርሶም እነዚህን አድመኞች ተከትለው የመጡት ጣይቱ ህመምተኛ ባለውንና የለፋችበትን ቤተ መንግሥት ጥላቱ ጣለ ማለት ነው ብለው አይናቸውን ሲወረውሩባቸው አቡነ ማቴዎስ ከድንጋጤያቸው ብዛት በድን ሆነው መልስ ለመስጠት ሳይችሉ ቀሩ። ጣይቱ ብጡል ከሊቀ ጳጳሱ ቀጥሎ ትልቅ ጉድ የዘገዘኩት በራስ ቢትወደድ ተሰማ ላይ ነበር። ተሰማ ይህን ሁሉ ተንኮል የጠመጠምከው አንተ መሆንህ እየታወቀ በሌሎች ለማሳበብ መሞከርህ ያሳዝናል። ገና ከመጀመሪያው እኔ ጃንሆይን በማስታመም ጊዜ ስለሚያጥረኝ ከዋና ዋናው ጉዳይ በስተቀር ሌላውን በሙሉ እናንተ ስሩት ብዬ ብልህ ምን ኖሯል የመለስክልኝ? የመንግሥቱን ሥራ እርሶ እየሠሩ ካላላመዱን እኛ ምኑን እናውቀዋለን? የሚኒሊክን ውለታ መመለስ የሚቻለው እርሶ እየመሩን ሁላችንም የምንችለውን ስናደርግ ነው ብለህ አልመለስክልኝም? ከዚያም አልፈህ ራስ መንገሻ አቲከምን አማላጅ ልከህ ለሥራው እርሶ ካልመሩን አንችለውም ብለህ ልመና አላቀረብክልኝም? ከዚህ በኋላ እኔም ልመናህን ተቀብዬ ሥራውን ስቀጥል አንተን ሳላማክርህ አንተም ጎንበስ ቀና እያልክ ሳትስማማበት የተወሰነ የተፈጸመ ምን ጉዳይ ነበር? እስቲ ሁሉንም አውጣና ተናገር። ለመሆኑ የራስ ወርቅ አስረህ ራስ ተብለህ እዚህ ደረጃ ያደረስከው በእኔ አይደለም? ንጉሥ እባክዎ ተሰማን ከጓደኞቹ ያሳንሱት ብዬ አማላጅ አልሆንኩልህም? ይህን ትክዳለህ? ብለው ያልተጠበቀ ጉድ ፈልፍለው በመዘርዘርና በማሳፈር ራስ ቢትወደድ መላ ሰውነታቸው በላብ እንዲጠመቅ አደረጓቸው። በመጨረሻም ተሰልፈው ከመጡት መካከል ደጃች ገብረ ሥላሴንና ደጃች ብርቄንም በሚያውቋቸው መንገድ በየተራ ከወረፏቸው በኋላ እንግዲህ ምን አድርጊ ነው የምትሉኝ ብለው ሲጠይቁ በቴጌ ንግግር አኳኋን ሁሉም ደንግጠውና ፈርተው በራስ ተሰማ ቀዳሚነት እመቤታችን ለዛሬው ይቅርታ ያድርጉልን በማለት ወደ መሬት አጎነበሱ። በዚህ ጥሩ አጋጣሚ ለዛሬው ይቅርታ አድርጌላችኋለሁ፣ ለወደፊቱ ይህን ከመሰለ አሳፋሪ ሥራ መራቅ አለባችሁ በማለት ጣይቱ ብጡል ማስፈራራታቸውን ቀጥለው ቢሆን ኖሮ ሁሉም ያለ እርሶ መቼ ይሆንልናል ብለው መሬት ስመው ወደ መጡበት ይመለሱ ነበር። ነገር ግን እቴጌይቱ አቋማቸውን በጀመሩበት በመቀጠል ፋንታ ያቺ የሴት አንጀታቸው አልችል ስላለች ስቅስቅ ብለው አለቀሱ። እኚህ ኃይለኛ እመቤት በድንገት ያፈነዱት ለቅሶና እንደ ጎርፍ የወረደው እንባቸው በአድመኞቹ ዘንድ ሴትዮዋ መዳከማቸውንና የተወሰነባቸውንም ሽረት መቀበላቸውን የሚያሳይ ሆኖ ስለተገመተ በመጀመሪያ እንደዚያ በፍርሃት የተንቀጠቀጡትን ያህል እንደገና አንሰራርተው በጀመርነው እንገፋበታለን በማለት ከቤተ መንግሥቱ ወጡ። ብዙም ሳይቆዩ መኳንንቱ በቴጌ ላይ የሚያደርጉትን ተቃውሞ አጠናክረው በመቀጠልና ኃይል ለማሳጣት በሚል ወንድሞቻቸውን እነ ደጃዝማች ብሩንና ራስ ጉግሳ ዋሌን፣ አማቾቻቸውን እነ ደጃዝማች ታየ ጉልላቴን የሥርዓት እርምጃ ወሰዱባቸው። እቴጌ ጣይቱ የእጁ ገዢ ወደ ነበሩት ወደ ወንድማቸው ወደ ራስ ወሌ ለመሄድ ይችሉ ዘንድ ጥያቄ ቢያቀርቡም የአካባቢውን ሕዝብ በወንድማቸው አስተባባሪነት አነሳስተው ጦርነት ይከፍቱብናል ተብለው ስለተፈሩ ባለቤታቸውን እያስታመሙ እንዲቀመጡ ወሰኑባቸው። ታኅሳስ 3 ቀን 1906 ዓ.ም አጼ ምኒልክ አረፉ። በ1908 ዓ.ም በልጅ ኢያሱ ትእዛዝ እቴጌ ጣይቱ በግዞት እንጦጦ ማርያም ወጥተው እንዲቀመጡ ሲደረጉም ዘውዲቱ ምኒልክም በተመሳሳይ ከከተማ እንዲወጡ አደረጉ። እቴጌ ጣይቱ አጼ ምኒልክ ከሞቱ በኋላ በግዞት ቢቀመጡም ልጅ ኢያሱን ጨምሮ ሁሉም መኳንንት የሚገባቸውን ክብር እንዳልነፈጓቸው በሕይወት ታሪካቸው ተጽፎ ይገኛል። የልጅ ኢያሱ ዘመን አብቅቶ ንግሥት ዘውዲቱ መተካታቸው በተነገረ ጊዜ ንጉሥ ሚካኤል ለጦርነት መዘጋጀታቸው ተሰማ። በዚህም ጊዜ መኳንንቱ ወሎ ድረስ ሄደን እንዋጋ የሚል ውሳኔ ላይ ቢደርሱም ሊያጋጥማቸው ስለሚችለው አደጋ ለመገመት አልቻሉም ነበርና የቴጌም ምክር ለመጠየቅ ወደ እንጦጦ ወጡ። ቴጌም ጥሩ ምክር አልመክራችሁም፣ የወሎ መሬት በተፈጥሮ ምሽግነት አለው፣ ብዙ ሰው ታስፈጃላችሁ፣ ከዋድላ ከደላንታ ጦር የተስፋፋ ይወጋችኋል፣ እንደምንም ብላችሁ ወደ ሸዋ እንዲመጡ አድርጉ። ሚካኤል ጀግና ነው፣ ግን ችኩል ነው፣
ይመጣላችኋል የሚል ምክር ሰጥቷል። ከጥር ወር 1910 ዓ.ም አንስቶ እንደ ዋዛ የጀመራቸውም ጠናባቸውና የካቲት 4 ቀን 1910 ዓ.ም ሌሊት ከዚህ ዓለም በሞት ተለዩ። እቴጌ ጣይቱ ቁመው ባሰሩት በእንጦጦ ማርያም ቤተክርስቲያን ቢቀበሩም በኋላ በንግሥት ዘውዲቱ ትእዛዝ አጽማቸው ፈልሶ መጥቶ ከባለቤታቸው ከአጼ ምኒልክ አጽም ጎን በባታ ገዳም እንዲያርፉ ተደርጓል። ከተገጠመላቸው የለቅሶ ግጥም አንዱ እንዲህ የሚል ነበር። የኢትዮጵያ ብርሃን እቴጌ ጣይቱ ስትታኮስ ውላ ከአድዋ ጦርነቱ ታምራት አሳየች ግሩም ድንቅ የሆነ ያ ሁሉ ቁስለኛ በጥላዋ ዳነ። የጣይቱ ፋኖ ይታገሱ የሚያስደምጠን ግጥም ነው። ግጥሙን አዳምጡልን። የጣይቱ ፋኖ አትንካኝ አትየኝ አትድረስ መች ሆነ አትቅጠፍ ብቻ ነው ወኔን የሸመነ የሚንቀለቀል የደምሳ የሚፍለቀለቅ የደምራት ከእልህ እያላተመ ጣይቱን አድዋ መራት። ፀሐይ እንኳ ሳትወጣ ቁጣዋ ፀሐይን ቀድሞ በአድዋ ግዙፍ ተራራ እንዴቷ እልህን ሾሞ ነጭን ቀይ ሊያደርገው ጥጋቡን ሳይቀር ሊያደማ አድዋን ረገጠችው ጣይቱ ከማንም ቀድማ። ሰው ሞቷል ሰው ሊያድን ሰውን ሲያከብር። እቴጌ ጣይቱ ሰኞ የካቲት 4 ቀን 1910 ዓ.ም ነበር በመንፈቀ ሌሊት ሕመም ጸንቶባቸው ከሚወዱትና ከሚወዳቸው ሕዝብ በሞት የተለዩት። የዛሬን አበቃን። ሳምንት ሌላ ባለውለታችንን እናስባለን። አብራችሁን ስላመሻችሁ እናመሰግናለን። ሌሊቱ ሰላማዊና የተባረከ ይሁንላችሁ። ኢትዮጵያ ለዘላለም ትኑር። ስም አይቀበርም። በምድር ላይ በተመላለሱባቸው ዘመናት ለአገር ለወገን የላቀ ሥራ ያበረከቱ በአጸደ ሥጋ የተለዩን ስመጥር ሰዎች የሚታወሱበት ዝግጅት ስም አይቀበርም። ሕያው ስማቸው ከነግብራቸው ይወደሳል። ዘወትር ሮብ ከምሽቱ 3 እስከ 5 ሰዓት በእናንተው ሬዲዮ በሸገር ኤፍኤም 102.1 አዘጋጅና አቅራቢ ወንድሙ ኃይሎ። ስም አይቀበርም።